ምን ፈልገሽ መጣሽ? ያስካትን ነገር ጣላትና ለቀ ሩታ በቃሽ። እኔማ ላገኘው እንደዚህ አይኑን እንደዚህ አውጥቼ ነው ማስቀ የዳይመንድ እጅ አለበት ማለት ነው። ነቀርሳ እኮ ነው የሆንክበት። ምንድነው እንደዚህ የሚያንደቀድቅ በእናትህ? ቆይ ዳዊት ምን አለሽ? ምንም አበበ ትላንት ይምጣ እንጂ እኮ አባቱ ወዳጃችን ናቸው። አይዛ ተረተራታችሁ ነው አላቅም እንትን ልቤ በጣም ፈርቷል። እንደዚህ ሰርቦ ለምን ሲኦል አይከቱሽ? ወይ ነገሮችን አስተካክለሽ ለምን እዚህ አትሆኚ? አትወጂኝም እንዴ? ምን አልክ አንተ? ኧረ እባክሽ በቃ እንደዛ ብቻ ነው ደሞ ብለህ መሬት መንከባለል ጀመር። ጭራሽ ይቅርታ እንደምጠይቅ እንዴት ትናገራለህ? በጣም ከባድ ነገር ተፈጥሯል። አሪፍ ነገር አስባችኋል ማለት ነው። ብትሄድ ነው ይሻላል። የማይባል ነገር እኮ ነው ያልሻለሽ። ምን እያደረክ ነው? አንተ ማን ስለሆንክ ነው ፍቅርን ከእጄ የወሰድካት? እና ታዲያ ሴት ልጅ ያለ ፍላጎቷ አስታስገድዳት ዝም ብዬ እንዳይነበር የፈለከው? ዛሬ ዋጋ እንሰጣለን። ሌላ ጊዜ በማያገባ መግባት የሚያመጣውን መዘዝ አሳያለሁ፣ እተለትልሃለሁ። እንዳትሳሳት ትበላሻለህ ብያለሁ። ትበላሻለህ አላት። ያመመኝ ነው ልቀቀኝ። ያስካትን ነገር ጣላትና ለቀህ አንቺ ያሳመምከኝ ነው ልቀቀኝ። እንዳያምህ ከፈለክ እቺ ያስካትን ነገር ጣላት። ኧረ እጄን ሰበርከኝ። ጣላት አንተ ጠማኛ አትባለኝ። እንዳንተ አይነቱ መንደሬ እኔን በዚህ አይነት ሁኔታ ሊፈትነኝ አይችልም። እኔ አሹ ቀብራራው የምይ ልጅ ባላገሩ ይባላል። ገና ካንተ ጋር ልጨርስ። አንላቀቅም። ሩታ ቆይ ምንድነው እያደረግሽ ያለሽው? ሁልጊዜ ለምንድነው ላሹ የምትቆሚለት? ለምንድነው በእኔ ቦታ ሆነሽ ነገሮችን ማትረዳቸው? አሹ እንድትረጁ ስለምፈልግ ነው። በጣም እየተጨነቀ እኮ ነው። እኔማ እስካሁን ድረስ እኮ አውርታችሁ ነገሩን ሁሉ የፈታችሁ መስሎኝ ነበር። ለካ እስካሁን ድረስ አልተነጋገራችሁም። ተሳስቼ ነበር ማለት ነው። አላወራንም። ደግሞ ምንም የምናወራው ነገር የለም። ልጁ ያላሰበውን ነገር አታሳስቢ። እኔ ሆን ብዬ ሮማንና ፍቅራት አላልኩትም። ደግሞ አንቺን በደንብ ታውቂያለሽ እንደማይፈቅርሽ፣ ግን ሆን ብለሽ እንዲጎዳ እያደረግሽ ነው። ለምንድን እንደዚህ የምታደርጊው? ለምን እንዲጎዳ ትፈቅጂለታለሽ? ሩታ በቃሽ፣ ይበቃል። በቃ የማይመስል ነገር አትናገሪ። እውነቱ ሲነገርሽ ለምን ትቆጫለሽ? ደግሞ አንቺም እኮ እንደምትወጂው አይንሽ ይናገራል። ሩታ እውነቱን የተናገርኩት ዋሻው። በቃ እንደውም ሁለተኛ ስላሹ ጉዳይ እንድታወሪኝ አልፈልግም። ቆይ ምን ነክቷት ነው እቺ ልጅ? እሺ ሴቷ ዘበኛ። አረ በልክሽ ተሰፍቶ የተሰራ ስራ ነው። በጣም ነው የሚያምርብሽ። እኔ ምልሽ ፍቅር፣ ምን በየመንገዱ የሚከታተልሽ ልጅ ግን ማን ነው? አንቺ ስለሱ የተሰማሽ ታውቂዋለሽ እንዴ? አሹ ነገረኝ። ቤዛ ናት የላከችብኝ። በጣም መጥፎ ልጅ ነው። ብዙ ጊዜ ጥቃት ሊያደርስብኝ ሞክሯል። አንቺ መጀመሪያ ለምን ፊት ሰጠሹ? የታውቀውና ነው ደግሞ ለሱ ፊት የምሰጠው? ደግሞ እሱን ታውቂዋለሽ እንዴ? ለምን ጠየቅሽ? ከዳይመንድ ጋር ስንመጣ ወርቁ አግኝተነው ነበር። ምን? አዎ፣ ግን ደግሞ ዳይመንድ ሊረዳው አልፈለገም። ቆይ ልጁ ማን ነው? የዳይመንድ እጅ አለበት ማለት ነው? እንደዛ አላልኩም ፍቅር። ያቺ ቤዛም ዳይመንድም የሚያውቁት ነገር አለ ማለት ነው እንጂማ ዳኒ ዝም ብሎ ወደ እኔ ሊመጣ አይችልም። እየተጫወቱብኝ ነው የሚሆነው። ታዲያ ወዴት ነው የምትሄጂው ፍቅር? ምን እሺ ነው እንደዚህ ፊትን ዘብዝፎ የምትቀመጠው? ባክቱኝ ለራሴ ደብሮኛል። በቃ እሺ ሌላ መፍትሄ እንፈልጋለን። አረ እባክህ አንተን ሰምቼ ካሁን በኋላ ማለት ነው አንተ የምትለኝን ነገር ምንም አላደርግም። እንዴ ኤሊ ሰሞኑን ግራ ውስጥ ማን ነው? ይሄ ቤዛ ወንድም ነው እንዴ? ምን አባቱ ፈልጎ ነው እዚህ የመጣው? በሱ ምክንያት እኮ ነው ከሻጊራ ጋር ይጣላ ነው። እኔማ ላገኘው እንደዚህ አይኑን እንደዚህ አውጥቼ ነው ማስቀም። ከሩታ ጋር ተጣላችሁ እንዴ? እና ያደለ አዛኛ አልተጫወተች ጭራሽ እኔን ክፉ ነህ ብላኝ ቁጭ። እና ምን አስገረመ አንተ? አታቆም እንዴ እሱ? ኧረ እባክህ ምድረ ምቀኛውላ። ለነገሩ እኮ ምቀኛ ከሩቅ አይመጣም። ይኸው አጠገብ ያላችሁ እናንተ በጄ በልታችሁ በእኔ ጭንቅላት ያሰባችሁ አይደላችሁ? እንዴ ተመልሳችሁ እኔ ላይ ምቀኛው ናችሁት? የምቀኛ ሰፈር ልጅ ሁሉ ለምን ክፉንኩ ተብሎ ምቀኛ ናችሁ ምናምን? ኧረ አይበለውም ዳይመንድ ምን እሺ ዝም በለኝ ወሬኛ። እኔ ዳይመንድ ማለት አገር ያወቀኝ ፀሐይ የሞቀኝ መልካም ቅን የቅንነት ባንዲራ
የመልካምነት ምሳሌ የሆንኩ ሰው ነኝ። ግን እናንተ ተው አንተ ምን ሆነ ነው ፖለቲካ ጀመርክ? ደግሞ ደግ የሰሩት እንዳይሰሙሽ ቀዳዳ ይቀደዳል እንዴ? ጨለማ ደበዘዘ። ቆይ ደነሽ አማን ነው። ምንድን ነው እቺ ነገር? የኔ ጌታ ይሄ እጅ እኮ የሻኪራ እጅ አይደለም፣ የአሹ ቀብራራው እጅ ነው። ሌላ ነገር አለባት። ለቀቅ አድርጋ። በርግጥ ልክ ነህ። ይሄ ይኸውልህ የሻኪራን እጅ ሊሆን አይችልም፣ የሻከረ እጅ ነው እንጂ። እኔ የምልህ ሮሚዬ ደህና ነች? ሮማኔማ ይኸውልህ እኔ ሮሚዮ እያለሁላት ምን ትሆናለች ብለህ ነው? ደህና ነች ይመስገን፣ ተመችቷታል። በተለይ አንተ ገጠር ከሰሞን አንተ ታፋች እኮ ሙች ነቀርሳ እኮ ነው የሆንክባት። ነቀርሳ ማን ይሆን ያልከው? ሮሚዮ አሽቲ እኔ እኮ ይሄ ሞራልሽ እኮ ነው የሚመቸኝ እኮ። ተመችኛለሽ ነው የምልሽ ብራዘር። የኔ ጌታ ይኸውልህ ሲገርም ውሎ ሲገርም ቢያድር መገረምን በድርሰት መልክ ብጽፈው እኔ ምን ያገባኝ? እኔ ግዝላ አሁን እንኳን ደህና መጣ ብለህ አበባ ይዘህ ሬድ ካርፔት አንጥፈ እንደ መቀበል ቆመት ነዘነዘኛለህ አይደል? ምን ቀይ ምንጣፍ አሜሪካ ነው ወይ የመጣኸው? ተጀርመን ነው ወይ የመጣኸው? ነው ተዚህ ተዱባይ ነው የመጣኸው? እኔ ላንተ አበባ ይዤ መቀበል ተዚሁ ተወልድ ያደግክበት እትብት ከተቀበረበት ቦታ መጥተህ እኔ ልቀበልህ? አይ ተው እቺ እንኳን እናቃታለን እኮ። እቺ የምቀኛ የሐሜተኛ ወሬ ነች። አሁን እኔ ላይ መመቅኘታውን እንደው ምን ይባላል ነው እንደው አሽቲ። በል የኔ ጌታ ቢዚ ነኝ ታውቃለህ፣ የሥራ ሰው ነኝ። ቀሉን ለበኋላ ቆየው። እኔ የምልህ ቀየው እንዴት ነው እባክህ? ምን ይሆናል ብለህ ነው? ደህና ነው። እኔ የምልህ ጋሼ እንዴት አደረጉ? ይገርማል። አበበም እዚህ ዘልቋል እኮ ገና ምን አይት ያንቄ እንዳለ ሰብስቤ እዚህ ከተማ ላይ ነው ማመጣው። እኔ እኮ ዳይመንድ ነኝ ሰውዬው። አቤት ሁሉ በእጅ አደራህን ገጠሩን ወደ ከተማ ስታስገባው እኛ ላይ እንዳርደረበው አደራህን። ደምዬ አሹ እሱን ተወው እባክህ። ዛሬ መቱ ይንጫጫብናል እኮ። ታዲያስ ይህንን ሁሉ ጊዜ ደግሞ ጥሎ ከርሞ መጥቶ አሁን ያወራል። የኔ ሞኝ አንተን እንጂ ኪንጎ ምትገርመኝ። ይሄ ሲበጠረቅ አቤት ብለህ ትሰማዋለህ። ምን ቁም ነገር አለው? ይሄ እኮ ቆሞ የቀረ ሐውልት እኮ ነው። ትሽ ወሬ 2000 አልሰማው መሰለሽ? አንተም እየተቀጣጠራችሁ እዚህ ቡና እየተገባበዛችሁ እኔን ስትዘለዝሉኝ ስታሙኝ እኔ እንደዚህ እኮ ከጎኔ እኮ ይሰማኛል። በደንብ ነው እኮ የሰማሁት እያንዳንዱ የምታደርጉትን ነገር። ገና ለገና ዳይመንድ የለም ብላችሁ ማለት ነው። አሁን እኔ ስመጣ ነው እንደዚህ የምታሽቃብጡት። 2000 ቆይ ባልሰራልሽ። አይ መስሏል። እኔ ጌታ እኛ መሄድንም አላወቅን። እኔ የምለው ዌር ዩ ጎ መሽ ነበር የሄድከው አንተ? መሽ ነበረ? እኔ እንጃለት። ቆይ ጠዋት ነው ማታ? መቼ ደርሰህ ተመለስከው? ኪንጎ አንተ ከሃዲ። በሉ እኔ ተከፍሎኝ በላቤ ሰርቼ ለፍቼ እማገኝ ሰው ነኝ። አዎ፣ ስለዚህ በር ክፍት ትቼ ነው የመጣሁት። ልሂድ። በርን ክፍት አድርገህ ነው እንደዚህ አፈን ከፍቴ ቆምቆ? በልበል ሳይዘጋብ ሂድ አባት ሂድ። ይኸውልህ በዛውም ደግሞ ሮሚን መኳንንትሽ መጥቷል፣ ዘግጀት ሸብረቅ አምረሽ ጠብቂኝ ብሎሻል በልልኝ። ኧረ አትጠገብ። እንዴት ነሽ? ደግ ነሽ? ደህና ነሽ ወይ? ሮማኔም ተምራለች። ስማ አንተ ሮማኔን ሮም ሀገር ብትሄድ ራሱ አታገኛትም። አዎ፣ ስለዚህ አርፈህ ቁጭ በል። ይኸውልህ ሮማን የሚለው ሀሳብ ራሱ ወደ አይምሮ ሲመጣ አይምሮን ሟ በለው። አሽቲ ቆይ አንተ ሮሚን አታገባት? እህት ነች እንደሆነ ምንድን ነው እንደዚህ የሚያንደቀድቅ? በእናትህ ሰዎች ግን በቃ ከልቤ እኮ ነው በጣም
በመጨረሻም ከ3 ሚሊዮን ብር በላይ ቅናሽ የተደረገባቸውን አፓርትመንቶች ለሽያጭ አቅርበናል። በፒያሳ፣ ሳር ቤት፣ አዋሬና አያት ያለምንም የዋጋ ጭማሪ በተዋሉበት ሙሉ ክፍያ በሂደት ከፍለው ማጠናቀቅ የሚችሉበት በ10% ቅድመ ክፍያ ከ1 ሚሊዮን ብር ጀምሮ የመኖሪያ ቤቶችን እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ የንግድ ሱቆችን ለጥቂት ጊዜ ብቻ እየሸጥን እንገኛለን። የዚህ ድል ተጠቃሚ ለመሆን ፈጥነው ይደውሉ። ቴምር ፕሮፐርቲስ። ቆይ እንዴት ነው ታውሪ? ምን ቆንጆ አበበ ወይ ምን ነው? አይ ምንም፣ በጣም ይቅርታ። እሺ ለምን? አይ ምንም፣ እንዲሁ ዝም ብዬ ነው። እሺ እንዴ ምንድን ነው የሚያስቅሽ? ራስህን ግን ተመልክተዋል? በጣም እኮ ደንግጠሃል። ኧረ እኔ አልደነገጥኩም። ምን ብለሽ ነው ካልክሽ? ማነው ደግሞ? አረረ ጥሩ ለውጥ ነው። መጋረጃውም ያምራል። አይ ጥሩ አድርጋችሁ ይዛችሁታል ቤቱን። ቤዛ ለመዳችሁ? አዎ እየለመድ ነው። አዎ ምን ነው ችግር አለ? አረ ምንም ችግር የለም። ያው እስክትለምዱ የመጣው ልጠይቃችሁ ብዬ ነው። በቃ እሺ፣ እንደዛ ከሆነ ጥሩ። እኔ አንድ ቦታ ደርሼ ልምጣ። በቃ አሁን ሰው ስላለች አይደብርሽም? መጣው። እሺ አይደብረኝም፣ ግን እንዳትቆይ። እሺ አልቆይም። ሮማ አቤት። ምን እየሰራሽ ነው እዚህ? አይ ምንም እየሰራ አይደለም። ፍቅርና የተሻታል? አይ አላየኋትም እትዬ። ውስጥ የለችም እንዴ? የለችም። አሹስ አልመጣም። ቁጭ ቆየ። እንዴት ከሄደ? እስካሁን እንዴት አልተመለሰም? አላውቅም እትዬ የት እንደሄደ። ሩታም የለችም። ዛሬ ልጆቹ ተሰብስበው የት ነው የሄዱት? እኔ እንጃ፣ እኔ አላወቅኩም። አንቺ ግን ደህና ነሽ? አይ አይደለሁ። ምን ነው ልጄ? ምን ሆንሽ? አላውቅም እትዬ። እኔ ይሁን ወይም ደግሞ ሰዎች ብቻ ማን እንደተሳሳተ አልገባኝም። እስቲ ግልጽ አድርገሽ ንገሪኝ። ምንድን ነው የተፈጠረው ነገር? ምንም፣ ግን አንድ ጥያቄ ልጠይቅዎት እትዬ። ምንድን ነው እሱ? ጠይቅኝ እስኪ። ቆይ እትዬ፣ ማን ነው ጥፋተኛ? እኔ ነኝ ወይስ ደግሞ ሰዎች ናቸው? ያሳለፍኩት ነገር ነው መሰለኝ። ስለ ቤተሰብ መመስረት፣ መውለድ፣ ማግባት እያሰብኩ አይደለም። ጭራሽ ወንድ ልጅን መቅረብ አልፈልግም። ምን ነው ልጄ? እንዴት እንደዚህ ልታስብ ይቻልሽ? አላውቅም እትዬ፣ ግን ቆይ ማን ነው የተሳሳተው? እኔ ነኝ ወይስ ደግሞ ሰዎች ናቸው? አይ ልጄ፣ ህይወት ገና ብዙ ፈተናዎች አሏት። አንቺ በልጅነትሽ ስለተዳርሽና ከማትፈልጊው ሰው ጋር አብረሽ ስለኖርሽ ከሰው የተለየሽ መስሎ ይሰማሻል። ግን ትክክል አይደለሽም የኔ ልጅ። የምችል አይመስለኝም። ያን ሁሉ ነገር ረስቼ ቆይ ወደፊት መራመድ እችላለሁ? አዎ ትችያለሽ። ለምንድን ነው አልችልም ብለሽ ያሰብሽው? አላውቅም እትዬ። ያለፈው ታሪክሽን ትተሽ ወደፊት መራመድ አለብሽ ሮማን። ስለዚህ እኔ ነኝ ጥፋተኛው? ጥሩ ልብ የሌለኝ እኔ ነኝ ማለት ነው? እንደዛ አታስቢ። ሰዎች የሚሰማቸው ነገር ሁሉ አንቺን ይሰማሻል ማለት አይደለም። ከተሰማሽ ግን ፍላጎትሽን ማድረግ የምትፈልጊ ከሆነ ማድረግ አለብሽ። ውስጥሽ ግን አይ አልፈልግም ካለ ትክክል ነሽ ልጄ። እሺ አሁን ትክክል ነኝ ወይስ አይደለሁም? በጣም ግራ እየገባኝ ነው። ቆይ ምንድን ነው የሚሻለኝ? አሹን እየጎዳት ከሆነስ ግን እሱም እኮ እኔን ሊረዳኝ ይገባ ነበር። ሮማን። አቤት እትዬ። በሀሳብ ወዴት ጠፋሽ? እዚሁ ነኝ እትዬ። የሚያሳስብሽ የሚያስፈራሽ ነገር አለ ሮማን? አይ ምንም የለም። እሺ ልጄ፣ የሚያስጨንቅሽ የሚያስፈራሽ እንዲሁም የሚያስፈልግሽ ነገር ካለ ልክ እንደ እናት እኔን ጠይቅኝ። እሺ? እሺ፣ በጣም አመሰግናለሁ። እኔ የምልሽ ብርሃን፣ ቆይ ዳዊት ምን አለሽ? ምንም ማለቴ ምንም አልነገረኝም። የመጣሁበትን ጉዳይ ብርሃን ትነግርሻለች አላለኝም ነበር? አዎ እሱማ ግን በቃ ተቻክሎ ስለነበረ ሳይነግረኝ ሄደው። እርግጠኛ ነሽ? አዎ ማይ። እኔ የምልህ ልጅ መስፍን፣ እኔ ወዳጄ ነህ ብዬ ሳስብ ትናንት ከመጣ ከማነሱ አበበ ጋር ትወግናለህ? አበበ ትላንት ይምጣ እንጂ እኮ አባቱ ወዳጃችን ናቸው። ለዚህ ቄስ ያደረጉት ነገር እንዲሁ በቀላል የሚታይ ነገር ነው። አይዛ ተረተራታችሁን እዛው የሌለ ሰው እያነሳ ራሳችን መበደል የለብንም አይደል? ጫኔ አንተ ለእኔ ታማኝ ሰው ነህ። አይዞህ፣ ዋጋህን ደግሞ ከነሱ እጥፍ
ፍቅር ታገኛለህ። አይዞህ ጋሺ፣ እግዚአብሔር ያክብርልኝ። መሬቱ ተሸጠ? አዎ ሸጠነዋል። ጎሽ ማሽ እንኳን ሸጣችሁት። በል እዛ ላበበና ደመቀ የሚባሉ አከፋፍልልኝ፣ ቶሎ አከፋፍልና ሸኝልኝ። እዛ ጋር ልጄ እንዳታፍርብኝ። እሺ ጋሽ፣ ቶሎ በል አደራ። እሺ እሺ ጋሽ። ባርች በቃ ተረጋጋ። በእናትህ ምንም አትሆንም፣ ደህና ትሆናለች። አላቅም ቅምጥል፣ ልቤ በጣም ፈርቷል። ልብማ በቃ እንደ ፈርዶበት አልቻል አድርገው። እንግዲህ ምንድን ነው የፈረደበት? ያው ፈንቆን ነው የፈረደበት። እሱን ታዩና ቶሎ እንሂድ። ወዴት እንመለስ? እስካሁን ናደ ይመለሳሉ። አይ አይሆንም ባርች፣ ይኸውልህ ቤት እንግባና ሾሮ ወስደህ ልብስ ቀይረህ ትመለሳለህ። ምን ያስቸኩልሃል? ቅምጥል፣ አይኗን ካላየሁ ምንም አላምነው። በጣም ፈርቻለሁ። ኧረ በእናትህ ምንም አትሆንም፣ በቃ አትጨነቅ። ማዘሯራ ናት። እሷም ተጨንቃለች። እባክህ እንሂድ። አይ ቅምጥል፣ ደህና ነው። በቃ እኔ እመለሳለሁ። ይሻላል? አዎ እንደዛ ይሻላል። እሺ በቃ አትጨናነቅ። አዲስ ነገር ካለ ደውልልኝ። እነዚህ ደግሞ ወዴት እየሄዱ ነው? እባክህ አንተ ጋር ነው የሚሆን አፍቃሪዎች። ዳይመንድ፣ እሺ ልጆች ከቤት ተባረራችሁ? እናታችሁ አባረረቻችሁ? እኔ ልጅ አይደለም። የማይመስል ነገር አታውራ ዳይመንድ። ኧረ ተይ ሻኪራ ግን ተይ ተይ፣ ኳስ በመሬት ተይ፣ ይሻልሻል ተይ። ከዳኒ ጋር የት ነው የምትተዋወቁት? ዳኒ ደግሞ ማን ነው? ትናንትና ዘመን ገለጽተኮ ያለፍከው ልጅ ነዋ። እንዴት አይነት ምርጥ ሰው አግኝታችኋል! እባካችሁ ጥሩ ሆነ አልሆነ የኔ ጉዳይ አይደለም። ዳይመንድ እኔን ስማኝ፣ ልጁ ከቤዛ ጋር ይተዋወቃል። ወንድሟ እኮ ነው። ምን? ማን ነው ወንድሟ? ያ ፎንቃሽ ነው። ሰሞኑን ሁለታችሁም እያሽካካችሁ ነበር። በሰላም ነው? ዳኒ የቤዛ ወንድም ነው? አሃ፣ እስካሁን እየተነጋገሩ እየተጫወቱብኝ ነበር ማለት ነው። እሰይ እንኳን ተጫወቱብሽ። ለምን ይኸውልሽ ጢባ ጢቦ አድርገው እንደዚህ ሰርበው ለምን ሲኦል አይከቱሽም? አንቺ ሲያንስሽ ነው። እኔ ምን አደረግኩ ዳይመንድ? አይደለ? አዎ አንቺ ምን ታደርጊያለሽ? አንቺ እኮ ምንም የማታውቂ እኮ ጻድቅ ሰው ነሽ። ቀልደኛ። አታላግጥባት ዳይመንድ። በስነ ስርዓት እያወራችክ ነው። ተደራጅታችሁ ነው የመጣችሁልኝ። ተይ ሩታ፣ እኔ ከእናንተ ጋር እዚህ አፍላፊ ምን አስከፈተኝ? ቤዛ ጋር ሄድላታለሁ። ደግሞ ከኔ ምን ቀርቷት ይሆን? ቆይ ግን ዳይመንድ እንደዚህ አይነት ነገር ማድረጉ አስፈላጊ ነው? ሻኪራ ግን የምርሽን ነው? ለነሱ ተደረበሽ እኔን እንደዚህ የምትናገሪኝ የምርሽን ነው? ለምን? የምትሰሪውን ስራ እስቲ አስቢ። እንዴ ኪንጎን አግቶት ኩላሊቱን ካልወሰድኩ ላለ ሰው እርዳው ምናምን ብለሽ እኔን እንደዚህ ትኛለሽ? ምን? መቼ ነው እንደዚህ ሆነው? ትንሽ ቆይቷል። ኩላሊትን እናወጣዋለን ምናምን እያሉ ነበር፣ ግን እውነታቸው አይደለም። ሲሰክሱ ነው። ደግሞ እንደዛ ብላ ሰከሰች? ሳክስ አይደለም፣ እውነት ነው። ለካ ትናንት ነው እንደዛ ያደረግከው። ለዚህ ነበር። ታዲያ ለምን አልነገርከኝም ዳይመንድ? ይኸውልሽ ሩታ፣ እኔን የምታምኝና ካወቅሽኝ የኔን ባህሪ መገመት ቀላል ነው። እሺ? አይ ቀላል አልነበረም እኮ ዳይመንድ። እንደዛ ማድረግ አልነበረብኝም። እሺ ሩታዬ፣ መቼስ እኔ ባንቺ የሚጨክን አንጀት የለኝም አይደል? ነይ እቅፍ አድርጊኝና ሽጉጥ ብለሽ ቅምጥል ቅምጥል ምን ሆና ነው? ባኪ ሰሞኑን ትንሽ ከኪንጎ ጋር ተጋጭታ ነው። ቆይ ምንድነው ችግሩ? ጭንቅላቷ ላይ ፊኛ ያፈነዳባ መሰለሽ? ሰገጤ ማለት ጨነቀኝ። ዙቢ ጂኒ ጃንካ ቁልቋል ምናምን ሲለኝ ጊዜ በቃ ሰርፕራይዝ ካረግና ትንሽ ፈታ ካረግና ብዬ ፊኛ ያፈነዳል። የሌለ አትኮፈስልሽም? እሷ የገዛ ፍቅረኛው ላይ ፊኛ ማፈንዳት ምን ማለት ነው? እንደ ኤሌመንታሪ ተማሪ እንደዚህ ነገር ታደርጋላችሁ? እናንተ ህጻናቶች ናችሁ እንዴ? እኔ ታዲያ በምን አውቃለሁ? እንደዚህ እንደደበራባ በቃ ሻማ ምናምን አድርገን ፏ አድርገን ፈሽ አድርገን ሰርፕራይዝ እናደርጋለን። እሱማ አዎ ዳይመንድ፣ እንደዛ እኮ ማድረግ ይቻላል። አሁንም ቢሆን ደግሞ አልረፈደም። እኔም ላግዛችሁ እችላለሁ። ሻኪራዬ፣ እኔ እኮ የምወድሽ አንቺን በምክንያት እኮ ነው የኔ ሻኪራ። እንሂድና ፏ እናድርገው። ይሄንን ፋራ ገጠምኩልሽ። እቴክ አሹ እና እስኪ ቁጭ በል። ምን ነው አሹ፣ እስካሁን ምን እየሰራህ ነበረ? ምንም እትዬ፣ ያዘዙኝን ለመፈጸም ወጥቼ ነው እንጂ ሌላ ምንም ነገር የለም። የለም እትዬ፣ ምንም የለም። አገኘሃቸው እንዴ? ኧረ የሉም እትዬ። የሉም ማለት? ለሊታማ ሆስፒታል ናቸው። ውይ ልጄን፣ ለሊ ምን ሆነች? ለእኔ ምን እንደሆነች ግልጽ አልሆነልኝ። ውይ ለሊ፣ ምን ነው ፈተናዋ በዛባት? እንደው ምን አጋጠማት? አደይም ተጨንቃለች አይደለ? አዎ፣ ዴቭም ወደዚህ ያልመጣው ለዛ ነው። ችግር የለውም እኮ ግን ሁለቱም ስልክ ሳያነሱልኝ ሲቀሩን የተጨነቅኩኝ። ስልካቸው ከእጃቸው የለም፣ እቤት ጥለው ወጥተው ነው። እሺ አሹ፣ ፍቅር ካንተ ጋር ነው አይደል የወጣችሁ? አይ የለም፣ አላየኋትም።
ትምህርት ነበራት እንዴ ዛሬ? የላትም። ግን ወዴት ሄዳ ይሆን? እኔ እንጃ እትዬ። ሩታም የለችም። በቃ ከእሷ ጋር ወጥተው ነው የሚሆኑት። አንተም ቡና ጠጥተህ ትወጣለህ። እሺ እጠጣለሁ። የሮማኔ ቡና ተገኝቶ ነው? በጣም እድለኛ ነሽ ይለን። እሱማ አበበዬ መጥቶ ከውርደትና ከእፍረት ባያወጣኝ ኖሮ ምን ይውጠኝ ነበር። እሱስ ልክ ነሽ ይሉኝ። ቆይ ግን አንቺ ስለምንድን ነው የምትኖሪበትን ቤት ያከራየሽው? ወይስ ሌላ የምትኖሪበት ቤት አለሽ? አይ የለኝም፣ ያው ስለተቸገርኩ ነው ያከራየሁት። ውይ በጣም ነው ማዝነው። ቆይ ይህን ያህል ምንድን ነው? አላወቅኩም ገና። በጣም ግራ ገብቶኛል። ግን ያው እኔም ወንድሜም ጓደኛ የለንም፣ በድፍረት ነው ያከራየሁት። አይዞሽ ቤዛ፣ ወይ ነገሮችን አስተካክለሽ ለምን እዚህ አትሆኝም? የምርሽ ነው ይለን? ታዲያ እቤት እያለሽ ጅብ ይበላሻል እኮ። አበበ ሲመጣ ነው ያናግረዋለሁ። እስከዛ እዚህ መቆየት ትችያለሽ። በጣም አመሰግናለሁ ይለን። በጣም ጥሩ ሰው ነሽ። ምን አደረግኩልሽ ቤዛ? ከዚህ በላይ ይለን። መልካምነት እኮ ለራስ ነው። እሱማ ጥሩ ሰው መሆን ጥሩ ነው። ይሁንሽ ምን ነገር ነሽ? የታባሽ ሰረውልሽ። ቆይ ለምን እንደምታደርግ ምን ይሁንሽ? ምን ፈልገህ ነው? በቃል መሆኑ ነው። እኔ ምን አደረግኩ? ሲጀመር ሲያንስክ ነው። አረ አዎ እንዳንተ ስራማ ቢሆን ቆሜ ማውራት አልነበረብኝ። ቆይ ግን አትወጂኝም እንዴ? ምን አልክ አንተ? ምንም ቅምጥል ማለቴ በቃ ለኔ ያለሽ ነገር እየቀነሰ ነው። እንዴት እንደዚህ ልትል ቻልክ? ሁኔታሽ ነው። እንደ በፊቱ እኮ አይደለሽም። እንደ በፊቱ የሚቀጥል ምንም ነገር የለም። ፍቅርሽ፣ መንገብገብሽ እንደዛ መሆንሽ ለዚህ ነበር። ቆይ እንዴት ነው እንደዚህ የምታስበው? ትሰማኛለህ? በአለም ላይ እንደኔ የሚያፈቅር ሰው አታገኝም። እሺ አትሳሳት። ታዲያ ለምንድን ነው ችግሮቻችን መፍታት የከበደ? ሁሉም እኮ ያንተ ጥፋት ነው። እኔ ልትረዳኝ አትሞክርም። እሺ በቃ የፈለግሽውን ነገር ሁሉ አደርጋለሁ። በቃ ይቅርታ። እኔ እንደዚህ በቀላሉ ይቅርታ አልፈልግም። እና ሌላ ምን? እኔን አትጠይቀኝ ኪንጎ። ቆይ እንደ ጀለስ ነፃ ሆኜ ሳወራ አንዳንዴ ሴት መሆኔን ትረሳዋለህ እንዴ? ተይ ግን ቅምጥል፣ እንደ በፊቱ ብትሆኚ የሚሻልሽ። ትሰማኛለህ? የራሱ ጉዳይ። እየነገርኩ መረዳ ከከበደ ያንተ አለማስተዋል ነው። ስለዚህ ከዚህ በኋላ እንደዚህ ነው እንደዛ ነው እያልኩ ምንም አልልህም። የራሱ ጉዳይ። ቆይ ግን በዚህ ልክ የት ነው የተላለፈ? አንቺ ደፋር ብለሽ ልጅቷን አሰማምጠሽ የቤት ኪራይ ተቀበልሻ? ቤት ገብተሽ ልትኖሪ ነው እንዴ? አረ ልጅቷማ የሌለ የዋህ ናት። አንቺ ግን በጣም አስቸግረሻል። ደሙ ተጠንቀቂ፣ ባሏ የሚሰማሽ አይመስለኝም። እኔማ እባክሽ እዚህ ሰፈር ውስጥ ተጎልቻለሁ። በቃ አዲስ ነገር ካለ አሳውቂ እሺ? አት ዳይመንዷ ይላል ደግሞ እዚህ ሰፈር ምን ታደርጋለህ? እያየኝ ትጠይቀኛለህ እንዴ? ቁጭ ብያለሁ እኮ አይታየህም እንዴ? በቃ ሙዲያስ ካራፈድክ አሁን ይኸውልህ ከዚህ ጥፋ። ወዴት ልሂድ? ምን አገባኝ እኔ? ለምን ቅድሚያት የገባበት ጉድጓድ አገባም? ቆይ ምን ማን ነው? ቆይ ባለፈው እንደዛ መሬት ለመሬት አንደባሉ ይተው አንዱ ሰገጤ ዘበኛል። እሱ ነው እባክህ። አሃ እኛ ሰፈር መተህ ነው የምትዘርፈው ማለት ነው? እባክህ ልሰርቅ አልነበረም፣ በማያገባው ገብቶ ነው እንደዛ ያደረገኝ። ማፈሪያ ደግሞ ታወራለህ እንዴ? አሁን ጥፋ ከዚህ። እሺ ሄዳለሁ፣ ግን መመለስ አይቀር። ምን አባል ሰራ ነው የምመጣው? ለአንተ መናገር ምንም ጥቅም የለውም። ከኔ ጋር ለምንድን ነው የምትፎካከሩ? ይኸውልህ ከዚህ ሰፈር ለቀህ ትሄዳለህ። እዚህ ሰፈር ላይ አልፈልግም። ደግሞ ለዛች ለገጣባትም ንገራትሽ። እህቴን ተዋት፣ እሷን እንዳትናገራት። ምን ልትሆኑ? ዳይመንድ ባቡሬ እንዴት ነው? አለሁ። መች መጣ እና ተመለስ። ወዴት ነው? አሁን ከዚህ ጥፋ አላልከኝ? አታዩም እንዴ በሰው ወንበር መጥቶ እኔ ፈራጅ ምናምን ብሎ ሪምቧሲ። ደግሞ ከዚህ ጋር በምን ተገናኛችሁ? ወንበራችሁ ነው ያው የምትሰየሙበት። ስለምን ወንበር ነው የምታወራው? የረሳው እንዴ? ከዚህ በላይ ምን ምቹ ወንበር አለ? ዳይመንድ በጣም እያካበድክ ነው። ምን እሺ ነው? ብቻ ለዚህ ደነዝ አግዘ እኔ ልትናገረኝ እንዴው ሰማዩ ለአንተ ከዚህ በኋላ እዚህ ሰፈር ለመመለስ ብታስበው ከኔ ጋር ነው ጻፍ። አሁን በል ነው ቆይት። ይቅርታ ዳይመንዱ፣ እሱን ማድረግ አልችልም። ምን አልክ አንተ? ዳይመንድ አረጋጋው። በቃ ምን እሺ ነው? አንተ ደግሞ እንሰራለን እዚህ። እሱን እናንተ አይመለከታችሁም። አንተ ምን እሺ ነው? ልጅ ይኑርበት እንጂ ምን ብትገዛገዘው? ምን አባዙ ገዘግዟል። ይሄ በርጩማ ራስ ሰፈሩ ጭር ብሎልህ ነበር። መጣ ደግሞ ልታደምቀው ነው። ግድ ነው አብራዘሯ። ያለኔ እኮ የሰፈር ጸጥ ረጭ ሁሉም ነገር ድም እኮ ነው። በል በቃ እኔ ቸኩያለሁ። እና ወዴት ነው ታዲያ? ደሊጋ። አረ በሳቸውማ ቀል የለም፣ በቴጌማ ቀል የለም። በቃ አላቆይድ። እሺ ስማ ደግሞ ምን ቀረ? ያን ጓደኛ ብመክረው ይሻላል። እህቴ በጣም ያስከፋል ነው። ምን እሱ ብቻ እንዴ? እሷም እኮ እሱን እያስከፋችሁ ነው አይደል? እና ቢሆንስ ዳይመንድ፣ እኔ ምን አገባኝ? ብቻ እህቴን እየተንከባከባት አይደለም። በዚህ ከቀጠለ እንጣላለን። እኔ በጣም እየደበረኝ ነው። ለምን ይደብራል ባቡሬ? ኪንጉ እኮ የመጀመሪያው ስለሆነ ነው።
ቅምጥል ምን ትፈልግ ምን ያስደስታት? እሷ መርዳት የከበደው እኮ የመጀመሪያው ስለሆነ እሷ ያዋጣውን እባክህ። እና ምን እየጠበክ? እኔማ ይኸውልህ ዋጣጭን እየፈለኩ ያድርግልህ። እንገናኛለን። እሺ ባቡ ይመችሽ። እንደዛ እንኳን አልነበር። ተይ እንጂ አትፈሪ፣ ሁሉንም ነገር ንገሪኝ። ለምን ደስ ከሆነ ያለገባሽ? አሃ አንዴ ከንፈር ወዳጅ ካለሽ ማን ይፈልግሻል ብለሽ ነው ቤዛ? ኦኬ ለካ እዛ ገጠር ነው። ስለዚህ ከአበበ ጋር በልጅነታችሁ ነው ብዙ ነገር የጀመራችሁት ማለት ነው? አዎ፣ ግን ልጅ ስለነበርን ክፉና ደጉን መለየት አልቻልንም። ለዛ ነው። ኧረ እባክሽ በቃ እንደዛ ብቻ ነው? አዎ ቤዛ፣ ሌላ ምን እንድነግርሽ ጠብቀሽ ነው? አትፈሪ፣ ካሁን በኋላ እንደፈለግሽ እንደ ጓደኛሽ ልታማክሪኝ ትችያለሽ። ይሉኝ። እሺ ቤዛ፣ ከዚህ በኋላ እንደዛ አደርጋለሁ። ማን ነው? ወይኔ ጉዴ! ቤዛ፣ ምን ፈልገሽ መጣሽ? አረ ተረጋጉ። አንቺ ሻ ወንድምሽን እኔ ጋ የላክሽው ለምንድን ነው? የምን ወንድም ነው የምትይው? ቆይ ያምሻ እንደ ፍቅር ምን እንደምታወሪው? አስመሳይ! እያወራሁት ያለሁት ነገር አንድ ባንድ ገብቶሻል ቤዛ። አመንሽኝም አላመንሽኝም እኔ ምንም አያገባኝም። በቤቴ ግን መተሽ እንደዚህ በማድረግሽ ብልግናሽ ነው የሚያሳይ። አሁን ውጭ ከዚህ ቤት። አልወጣም ቤዛ፣ ነይ ተናገሪ። ለምንድን ነው ወንድምሽን እኔ ጋር የላክሽው? ምንድን ነው ያቀርሽው አንቺ መርዝ? ዞር በይልኝ ፍቅር። ስታስቢው ፍቅር ምን ላድርጋት ብዬ ማስብ ይመስልሻል? ከነ መፈጠርሽ ነው የረሳሁሽ። እሺ አሃ፣ ለዛ ነው አታውቀውም ብለሽ በዛ ምሽት ወንድምሽን የላክሽው። ቆይ አላማሽ ምንድን ነው? በዛ ምሽት? ቆይ ማለት አልገባኝም። ወንድሜን ሲጀምር የት ነው የምታውቂው? አታስመስይ ቤዛ፣ ነቅቼብሻለሁ። ከኔ የሆነ ነገር ፈልገሻል ወይ ደግሞ ልትበቀኝ እያሰብሽ ነው። ግን ደግሞ አንድ ማወቅ ያለብሽ ነገር መቼም አይሳካልሽም። ጠንቀቅ ብትይ ይሻልሻል። ኧረ እባክሽ እያስፈራራሽ ነው። እንደፈለግሽ አስቢው፣ ግን ደግሞ እያስጠነቀቅኩሽ ነው። ዝም ብዬ ስሰማሽ ራስሽን ትክክል እንደተናገረ ሰው አታስቢ ፍቅር። እኔ ስላንቺ ሰምቼም አውርቼም አላውቅም። እሺ አረ ተረጋጉ። ስለፈጠራችሁ ሰው ቢሰማ ምን ይለናል? አንቺ ደግሞ የማንሽ ማትረቢ። ቆይ ምን አልሽ? የታውቂኝና ነው እኔ እንዲህ የምትናገሪ? ይቅርታ፣ አንቺ ማወቅ አልፈልግም። ቆይ እቺ ማነች? እባክሽ እብድ ናት፣ አትፍረጂባት። ወይ የከተማ ሰው። አሁን ምን ይሉታል ሰው ቤት ገብቶ ተሳድቦ መውጣት? እነዚህ ልጆች እንደው ዛሬ የት ሄዱ? ሩታይም የለችም፣ ከቄው ብቅ ሳትን ነው ያለችው። ቆይ እስኪ መጣሁ፣ ስልክ ልደውልላቸው። ምን ሆነ ነው? ምን ያደርግናሹ? እጅሽ ይባረክ። ቆንጆ ቡና ነው ያፈላሽው። አሹ ምን እያደረክ ነው? ምን ነው ዛሬ ጨዋታም የለም እንዴ? ዝም አልሽኝስ? አይ ፊትሽ፣ አስተያየትሽ ምን ነው? የተፈጠረ ነገር አለ እንዴ? ምንም አሹ፣ ምንም የተፈጠረ ነገር የለም። እርግጠኛ ነሽ ሮማኔ? አዎ አሹ፣ ምንም ነገር የለም። እሺ ታዲያ ትቆጫ ሮማኔ? እሺ እንዴት ነው ዛሬ ነገሩ? ምኑ? ምን ነው ባህሪሽ ተቀያየረብኝ? ሮማኔ መስሎክ ነው አሹ? ምንም የተቀየረ ነገር የለም። መጡ መሰል። መጣው ልክፈትላችሁ። አይ አትምጣ፣ እኔ እዛው እመጣለሁ፣ እዛ እናወራለን። አሹ አረ ሮማኔ፣ ሳላውቅ የማይሆን ነገር አደረግኩ ተገበርኩ ወይ ደግሞ አወራው እንዴ? አረ ስለፈጠረ በር እየተንኳኳ ነው። ቆይ እዚህ ምን ታደርጋለህ? ሂድ እንጂ። አይ ሳትናገር ያልሄድም። ምን ሆነሻል? ምንም አልሆንኩም አሹ። አይ ዛሬማ የሆነ ነገር ሆነሻል። በጤናሽ አይደለም። ቡና ሳልቅ ሁለተኛ ሶስተኛ ሳልጠጣ ባህላችን ነው። እንደዛ አይደረግም። ምን ሆነሻል ሮማኔ? በጤናሽ ነው? ኧረ አሹ እባክህ ትንሽ ሰው ይክበድ። እትዬ ሳይደርሱ ሂድና በሩን ክፈት። አይ የለም ሮማኔ፣ የምትናገሪ ከሆነ አሁኑ ተናገሪ። እኔ የትም አልሄድም። አሹ ሮማኔ አልሄድም። ሳትነግሪ ዛሬ ከዚች የትም አልሄድም። አያለልኝ መጨረሻ ሜዳ ላይ መንከባለል ይሁን። አይ ድሌ፣ ያ ሁሉ ልፋቴ፣ ያ ሁሉ ድካሜ ለሳቸው አሽከሮኜ መንከራተቴ ይሁን። አንተ ጉደኛ ደሞ ብለህ መሬት መንከባለል ጀመርክ? አይ የቀረኝ ይሄ ነው እንግዲህ። ይኸው የዛ የጫኔ መጨረሻ እንደሚሆን ንገረው። እሺ አይ አያለልኝ፣ እሱን ተወና አሁን ተነስና እንሂድ። ተነስቼስ ቤቴን እንደሆነ ሸጣችሁታል። አለልኝ፣ እኛንም ቢሆን አታስወቅሰን። ጫኔ ቤትም ቢሆን ትገባለህ። እኔም አሳልፌ አልሰጠህም። በል ተነስ። ተወኝ
ተወኝ መስፍኔ ተወኝ። እኔ ለራሴ ሆድ ብሶኛል። ሂድ አንተ ሂድ። ግድ የለም ለእኔም የዋህን አምላክ አለ ያቅልኛል። ተወኝ። ሂድ መስፍኔ ተወኝ። እኔን ተወኝ እባክህ ተወኝ። አንቺ ደንባራ ምን አባሽ ነው የሚያደናብርሽ? አቤት ጭራሽ ይቅርታ እንደምጠይቅ እንደዚህ ትናገራለህ? አረ ይቅርታ ልጠይቅሽ በጥፊ ሳልሽ እጂ ከዚህ ጥፊ። ጭራሽ በጥፊ? አንተ ቆይ ለሴት ልጅ ክብር የለክም እንዴ? ሴት ስትሆኝ እኮ ነው ማከብርሽ። ከዚህ በፊት እንተዋወቃለን እንዴ? እንዴት ነው የምትናገረኝ? ዝም በይ እባክሽ ጫጩት። ሂድ ጥፊ አሁን። አንተ ደግሞ ምን ተነካ? ምን አባርጊ ነው የምትላት? እሱ ይመለከታል። ወይኔ ጉዴ! አረ ወይኔ ዳይመንድ ተው በቃ። አንተ ጭራሽ ምን አባርጊ ነው የምትላት? አቦ ልቀቀኝ ወደዛ። ዳይመንድ ተው በቃ። ነይ ስሙ ታውቃታለህ ወይ? የትም አላውቃትም። እና ምን አባርጊ ነው የምትላት? ራሷ ናት አይኗን ጨፍና ስትሄድ ተጋጨች። አታስመስልሽ። ራስህ አይደለክ እንዴ እጅን እስከሚያመኝ ድረስ የከፈተርከኝ? ይኸውልህ አንተ ደነዝ፣ ከዚህ በኋላ አይደለም መጋጨት፣ ፊት ለፊት መተህ ብታያት ማለት ነው እበላሃለሁ። ተግባባን? አዎ ተግባብተናል። ልቀቀኝ እባክህ። በቃ ይሄ ጥፋ ጊዜው ጠፋ። ምን ቆመተኛል? ደህና ነሽ? እንኳን ደህና መጣ። ለካ እንደዚህ ልትናፍቀኝ ነው እንደ ሄደህ የቀረኸው? እንዴት አለ እዛ ሂጅ ቆየሁ እንዴ? አዎ በጣም ቆየህ እኮ። ተመስገን። ግን እዚህ ሳትገባ ወደ ለምለም ቤት ሄድከው በሰላም ነው? ምን ሆና ነው ለምለም? አልታወቅም ታለ። ድንገት ነው እንደዛ የሆነችው። ታዲያ አሁን እንዴት ናት? አሁን ደህና ናት። አንቺ አትጨነቂ። ተመስገን። እንዴት ነህ? እባክህ ታሹ ቶሎ ተመለስኩ። አዎ ለሊኮ ወደ ቤት ገባች። ኧረ ተው። እሰይ እንኳን ፈጣሪ ጨርሶ ምህረት። በቃ ትንሽ ስለደከመኝ ሻወር ልግባና ልብሴ ልቀይር። ግባ በቃ ግባ። እኔም አንተ ተደርሽ እሺ። ቆይ ለምንድን ነው ዝም የምትይኝ? እና ንገሪኛ። ምን ልንገርሽ? ሁሉንም የተፈጠረውን ነገር። ቆይ ምንድን ነው የሆንሽው? ለምንድን ነው በዚህ ልክ ህመምሽን ድብቅ ለማድረግ የወሰንሽው? ምንድን ነው እሱ? ለሊ ንገሪኝ። አደይ፣ እኔ ነገር ለራሴ መሸከም ራሱ በጣም ከብዶኛል። እናንተ ማስጨነቅ አልፈልግም። እስከ ዛሬም አብራችሁ ስለነበራችሁ በጣም ደስተኛ ነኝ። እኔ የትሽ አይደለም? ለእኔ ያልተናገርሽ ለማን ትናገሪያለሽ? በቃ ንገሪኝ ለልዬ። እሺ ምን ልንገርሽ አደይ? ቆይ ምንድን ነው ያመመሽ? ዶክተሩ ምንድን ነው ያለሽ? ለምንድን ነው በዚህ ልክ የተጨነቅሽው? አደይ፣ በጣም ከባድ ነገር ተፈጥሯል። ለእኔ ራሱ በጣም ከብዶኛል። ቆይ ምንድን ነው የሆንሽው? ምንድን ነው የተፈጠረው? ንገሪኝ። በነገርሽ ምንም ለውጥ የለውም አደይ። እኔ ራሴ ቢይዘው ይሻላል። አንቺ ማስጨነቅ አልፈልግም። እሺ በቃ ተረጋጊ። ለሊ ምንድን ነው የሚሽብኝ? ተጨነኩልሽ እኮ የኔ ቆንጆ። እናቴ ምን ሆነሽ ነው? ደህና ነኝ ቤኪ፣ አትጨነቅ። እንደዚህ ሆነሽ ደህና ነኝ ትይኛለሽ እንዴ? ቆይ ምንድን ነው የነካሽ? ምንም አልሆንኩም ቤኪ፣ ደህና ነኝ። እንድትጨነቅ አልፈልግም። አንቺ እንደዚህ ሆነሽ እኔ እንዳልጨነቅ ትጨነቂያለሽ እንዴ? የኔ ቆንጆ ምንድን ነው የሚሽብኝ? ንገሪኝ እባክሽ። ምንም አልሆንኩም። መድኃኒቱን በድጋሚ ስለወሰድኩ ማለት አልገባኝም። ማለትማ መድኃኒቱን በድጋሚ ስለወሰድኩኝ ነው እንጂ ደህና ነኝ። ምንም አልሆንኩም፣ አትጨነቅ። እና ታዲያ እኔሽ ምንድን ነው? ወይኔ ጉዴ! መድኃኒት ዋጪ ብዬ በገዛ እጄ ለዚህ ላደረኩሽ በጣም ይቅርታ የኔ ቆንጆ። አንተ እኮ ምንም አላጠፋህም። ለምን? እኔ እኮ ነኝ እንደዚህ ያስገደድኩሽ። ማለቴ እንደዛ እኮ ነው አይደለም። እኔም መድኃኒቱን በአግባቡ ስላልወሰድኩ ነው ጉዳት ያደረሰብኝ እንጂ አትጨነቅ። በቃ ደህና ነኝ። እርግጠኛ ነሽ ምንም የለም? አዎ በቂ እርግጠኛ ነኝ። ደህና ነኝ። አንተ ምንም አትጨነቅ። አይዞሽ። አሁን እንዴት ነሽ ታዲያ? እያመመሽ ነው? ኧረ አላመመኝም ቤኪ፣ ደህና ነኝ። አትጨነቅ። እያለቀሽ እኮ ነው ልልኝ። ምን ሆነሽ ነው? ምን ተፈጥሮ ነው? አደይ ኧረ አንድ ነገር ቢያት በእግዚአብሔር። እኔ አላውቅም ባቡሬ።
እኔም ግራ ገብቶኛል። ለሊ እባክሽ ተረጋጊ። ዶክተሩን ስጠይቀው እኮ ምንም ሊነግረኝ ፈቃደኛ አይደለም። ምንድን ነው የሆንሽብኝ? ቆይ አንተም አታምነኝም እንዴ? እኔ ምንም አልሆንኩም አልኩ እኮ በቃ ደህና ነኝ። እሺ ለሊ ተረጋጊ። ምንም አትሆኝብኝ ምን ቆንጆ። አሎ እንዴ ምንድን ነው እንዴ? ማነሽ ነው? ምንድን ነው መፍዘዝ? ቅምጥልን በጣም ደብሯታል። እንዴ ላንተ አይደል እንዴ ፎክተፍ ምንለው? ምን ልታረጉ ነው? ቅምጥል የት ናት? ቤት ናት። ምን ነው ቤት ማንም ሰው የለም? ማዝሯ ሰሞኑን የለችም፣ ዘመድ ጋር ሄዳለች። ጥሩ በቃ ደውላትና እንደምትፈልጋት ነግራት ትምጣ። ከዛ እኛ ቤቱ ምናምን እናስተካክላለን፣ አንተ ደግሞ ሰርፕራይዝ ታርጋታለህ። አረ ቅምጥል እኮ እንደዚህ ነገር አይመቻትም። ለምንድን ነው የማትፈልገው? ሴት ልጅ አይደለች? ብቻ ወይን ልታጠጫቸው እንዳይሆን ሻኪሬ። አሪፍ ነገር አስባችኋል ማለት ነው። አባቢ እንደዛ ዳመና የነበረው ፊት ባንዴ ፍክት ድምቅ አላር። ልደውላት ካንሳችል ደውላት። አታነሳ። ቴክስት አድርግላት በቃ። ናዳይ ምንድን እናንተ እንደበቅ። እሺ ነኝ እንዴ ምንድነው? የሆነ ቦታ ልሰድሽ? ወዴት? እንዴ አታምኚኝም እንዴ? ዝም ብለሽ እንሂድ። ይኸውልህ ሌላ ነገር አስበህ ከሆነ እንጋጫለንሽ። እንዴ መች ተስማማና ነው? ምን አልክ? ነይ እንሂድ በቃሽ። ፍቅር እንዳትጠጋኝ። ቆይ አንቺ ምን ለማድረግ እየሞከርሽ ነው? ለምንድን ነው ያንን ፋራ ሰገጤ ዘበኛ ይዘሽ ምዞሪ? ማን ነው እሱ? ማለት እኔ እንደዛ አላደረኩም። ነይ ወደዚህ አንቺ ደነዝ። ልቀቀኝ ዳኒ፣ ምን እያደረክ ነው? ይቅርታ የኔ ሞናሊዛ። በፍቅር ሳወራሽ ለምንድን ነው ቆይ የማትቀበይኝ? ወይስ ንቀት ነው? አረ አይደለም። ስሚ፣ በፈለግኩሽ ቁጥር ላገኝሽ እፈልጋለሁ። ማለት አልገባኝም። ቀስ እያለ ይገባሻል ፍቅር። ነይ አሁን ወደዚህ። ልቀቀኝ ዳኒ። ፍቅር ዴቪ፣ አንተ ማን? እኔ አላምንም። ተመልሰህ መጣልኝ። እንዴት ነሽ ፍቅር? ደህና አልነበርኩም። አሁን ግን እንኳን መጣልኝ። ማን ነው? ፍቅረኛዬ ነው። ምን? አዎ ዳኒ። አልገባኝም። ቆይ እሱ ማን ነው? የቤዛ ወንድም ነው ዴቭ። በምን ተገናኝታችሁ ነው ደግሞ? ደሞስ ለምንድን ነው ሲያስገድድሽ የነበረው? ለምንድን ነው እጇን ያስካት? ፍቅር ፍቅረኛ አለሽ? አዎ፣ በቅርቡ ደግሞ ልንጋባ ነው። አረ እሺ፣ ትወጂዋለሽ? ፍቅር ምንም እየገባኝ አይደለም። ከዚህ ልጅ ጋር ያለሽ ግንኙነት ምንድን ነው? ምንም ዴቭ፣ ምንም ግንኙነት የለኝም። አታስብ፣ ቆንጆ ሚስት አለች። ግን አስቀይማታለሁ ካልክ አልፋታምሽ። አሁን ሄጃለሁ። በቃ ብትሄድ ነው የሚሻል። ቆይ አልገባኝም። የቤዛ ወንድም ነው። በወጣው በገባው ቁጥር ወድሻለሁ እያለ እያስጨነቀኝ። ከቤዛ ወንድም ጋር ደግሞ በምን ተገናኛችሁ? ዴቭ፣ ቤዛ ናት የላከችው። ፍቅር ከነሱ ጋር አትገናኝ፣ ምንም አይጠቅሙሽ። እሺ አሁን አንተ እንዴት መጣ? መምጣት ነበረብኝ ፍቅር። እንኳን መጣልኝ። በጣም ናፍቀኸኝ ነበር። አደይ እንዴት ናችሁ? ሰላም ነው? እንዴት ነሽ? ልኝ ፍቅር አታውቂኝ? እቺ ደግሞ መጣች። አደይ ፊትሽ ምንድን ነው? አልቅሰሻል እንዴ? አይ አላለቀስኩም። ፍቅር በቃ ወደ ቤት ግቢ። አይ እኔ ልሄድ ነው። እናንተ ቆዩ። እናንተ ቆዩ ማለት? ማለቴ ያው አንተ እዚህ ስላልነበርክ እኮ የምታወሩት ነገር ይኖራል ብዬ ነው። አይ አጋጣሚ ተገናኝተን ነው። ወዴት እየሄድሽ ነው አንቺ? የሌሊን ዶክተር ላወራው እየሄድኩ ነው። ምን ነው ችግር አለ? አይ የለም፣ በቃ ሁሉንም ስመለስ እነግራለሁ። ልሂድ። ስታስመስል እኮ ነው። ፍቅር ምን ነው ዋሹ? የግል ጥላቻሽን ተይሽ። እኔ ቆንጆ ቆየሁብሻ። አሁን የት ጠፍተህ ነው? ባንክ ቤት አንዳንድ ማስተካከላቸው ጉዳዮች ነበሩ፣ ለዛ ነው የቆየሁት። እና ተሳካለ? አዎ ጨርሻለሁ። እንዴት ነሽ አንቺ? ቤዛ ቶሎ ሄደች እንዴ? ኧረ አሁን ነው የወጡት። እንዴ ሌላ ሰውም ነበር? አዎ አበበ፣ የሆነ ሴት መታ ሲደባደቡ ነበር። ተጣልተው ነው የወጡት። እንዴ እዚህ ቤት ውስጥ? ቆይ ምን ነካቸው? እኔ አላውቅም። ምናልባት ቤዛ ስትመለስ በምን ምክንያት እንደሆነ ትነግረናለች። ቤዛ ትመለሳለች? አዎ፣ ልጅቷ በጣም የምታሳዝን ልጅ ናት። ለራሷ የምትኖርበት ቤት ሳይኖራት ነው ለእኛ ያከራየች። አልገባኝም። እንዴ ሰጠናት ገንዘብስ? አላውቅም። ነገር ግን አዝና ስትመጣ ምንም ማድረግ አልቻልኩም አበበዬ። እንዴ አልገባኝም። ለምንድን ነው አንቺ የመጣች የምታስጨንቅሽ? ኧረ እኔ ምንም አልተጨነቅኩም። በጣም አሳዝናኝ ነው። ምናልባት እዚህ 2 መኝታ ስላለ አንዱን መኝታ ብትኖርበት ብዬ ነው። እንዴ
ቤቱን አከራይታ እንዴት ነው እኛ መኝታ ቤት የምትኖረው? ምን አለበት አበበዬ፣ ይህን የሚያክል ቤት ለብቻችን ምን እናደርጋለን? ጎዳና ከምታድር ለምን ከኛ ጋር ታድር? ሲጀመር ጎዳና ከምትወጣ ለምን ነው ቤቱን ማትኖርበት? እንዴ ምን ማለት ነው? ልክ እኮ አይደለሽም። እኛ እኮ ሶስት ወሬ ከፍለናል አይደል እንዴ? ምንም ቱን እኛ ያገባንም እኮ አይመለከተን። እሺ አትበሳጭ። እኔ ለሷ ጥሩ ነገር በማሰብ እንጂ ሌላ ነገር አስቤ አይደለም። አትናደድብኝ። እንዴት ነው ማልናደደው? የማይባል ነገር እኮ ነው እያልሻለሽ። ለሊቆ ምንድን ነው እየጠበቅሽኝ ያለሽ? ምን እየተፈጠረ ነው? ለምንድን ነው ታውቁ ለነገር የፈለግሽው? ቤኪ ለሊ ቆይ እዚህ ምን ትሰራለህ?